بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نياتنا الله سبحانه وتعالى عندنا دراسة وسأله كنفائس المحاضرات أسرس الدسنيو محاضرة لي درسنا المحاضرة السادسة عشرة أسرس الدسنيو محاضرة بيان أن من الغلو القول بأن النبي أو الولي يعلم كل الغيب بيان ما براريا من يبرر أن من الغلو دمبر كمالف وست مهونون القول نججر من ميلو نججر بأن النبي أو الولي نبينا مهم ولي يعلم كل الغيب ሁሉንም ነገር ያውቃሉ የሚለው ንግግር ከድንበር ማለፍ ውስጥ መሆኑን የሚያብራራልን የሆነ ርዕስ ነው። እንግዲህ እንደሚታወቀው አላሁ ሱብሓነሁ ወተዓላ የሁሉ ነገር ፈጣሪ የሆነው ሁሉንም ነገር አዋቂ ነው። ነገር ግን ፍጡራኖች ሁሉንም ነገር አዋቂዎች አይደሉም። ሁሉንም ነገር ያውቃል የሚሉት ካለ ከፍጡር ውስጥ አንዱ መርጠው እነዚህ አላሁ ሱብሓነሁ ወተዓላ ጋር እኩል ያደረጉት ነው ያሉት ማለት ነው ያንን ነገር። ሊዛ ወልይንም ይሁን ነብይን እዚህ ጋር ልብ እንበል። ወልይ ማለት ነገ እንዲህ ትሆናለህ የነገን አውቃለሁ እያለ የሆነ ነገር ያጨሰ እንትን የሚል ሰው አይደለም። ወይንም ሱብሃንአላህ ያንተ ዕቃ የጠፋው እዛ ቦታ ነው የሚገኘው ያንተ እንትና እንዲህ ድግምት አድርጎብሃል እዛ ቦታ አለ ምናምን እነዚህ አይነት ሙዓመላዎች ሳይሆን ወልይ የሚያስፈልገው ይሄ አይደለም። እነዚህኞቹ እንደውም ከጅኖች ጋር ሙዓመላ የሚያደርጉ የሆኑ ሰዎች ናቸው። የነገን አውቃለሁኝ ብለው ፈርዳለሁ ብሎ የሚቀመጥ ሰው ማለት ነው። ወልያቶች አወለን ዒልም ያላቸው ሰዎች ናቸው መሰረት ነው። ሁለተኛ ዋጅባቶችን ሙሉ በሙሉ የሚፈጽሙ የሆኑ ናቸው። ሐራም ነገሮችን የሚከለከሉ የሆኑ ናቸው። ከሱና ነገር አንዷን እንኳን ቢሆን ያለማቋረጥ የሚያዘወትሩ የሆኑ ናቸው። ወልዮች ማለት በእነዚህ ነው የሚታወቁት። መተኸዘ አላሁ ወልየን ጃሂላ ኢማም ሻፊዒ ማለታቸውን ተነጋግረናል። ጃሂል የሆነ ወልይ አላሁ ሱብሓነሁ ወተዓላ የለውም አይዝም ብለዋል። እና ወልይ ስንል እዚህ ጋር የምንፈልግበት የአላሁ ሱብሓነሁ ወተዓላ ሙቀረብ የሆኑ ባሪያዎችን ነው። ነብይም ይሁን ወልይ ገይብን ከኛ ድብቅ የሆነ ነገር ሲባል ከኛ አንፃር እንጂ ለአላሁ ሱብሓነሁ ወተዓላ ይሄንትን ተብሎ የሚገለጽ ነገር የለም። ለአላሁ ሱብሓነሁ ወተዓላ የሚደበቅበት ነገር የለም ነው። ለኛ ግን ድብቅ የሆኑ ነገራቶችን ሁሉንም ያውቃሉ ማለት ድንበር ከማለፍ ውስጥ ነው ይሉናል። ያው እንግዲህ ድንበር ከማለፍ በብዙ ነገር ከልክለውናል ረሱል አለይሂ ሰላቱ ወሰለም። ከዛ ውስጥ ምን ብለዋል? ኢያኩሙል ጉሉወ ፊዲን ፈዲን ድንበር ከማለፍ አደራ ተጠንቀቁ ይላሉ። فإنه أهلك من كان قبلكم الغلو في الدين አሉ። ከእናንተ በፊት የነበሩትን ያጠፋቸው በዲን ላይ ጉሉው ድንበር ማለፍ ነው። የተለያዩ ነገሮችን በማምጣት ማለት ነው። ኢብኑ ማጃህ በዘገቡት ሐዲስ ማለት ነው። እንደዚሁም ረሱል አለይሂ ሰላቱ ወሰለም لا تطروني كما أطرت النصارى ابن مريم የመርየም ልጅን ነብዩላህ ዒሳ አለይሂ ሰላምን ድንበር ያለፈ ውዳሴ ወደዛ እንደወሰዷቸው እኔንም እንደዛ እንዳታደርጉኝ ብለዋል። አንዳንዶች ይሄንን አታወድሷቸው ለማለት ማስረጃ ያመጣል። ላኪን ምን አታደርጉኝ ነው? ነሷራዎች ለሱ እንዳደረጉት እንዳታደርጉ ነው እንጂ እንዳታወድሱኝ አይደለም የሚለው። እሳቸው ምን አደረጉ? فإنما أنا عبده እኔ የአላህ ባሪያው ነኝ አሉ። فقولوا عبد الله ورسوله ቡኻሪ በዘገቡት ሐዲስ የአላህ ባሪያና የአላህ መልእክተኛ በሉ እንጂ ድንበር ያለፈ እንዳታወድሱ አሉ። ምንድን ስላሉ ነው እነዛኞቹ ምን ስላሉ ነው? ነብዩላህ ዒሳ አለይሂ ሰላምን ነብይ ነው ከማለት አልፈው ጌታ ነው ወደ ማለት ገቡ። ከፊሎቹ ደግሞ ለሶስት ከፈሉና ጌትነትን አንዱን ያው አላህ ብለው አንዱን ዒሳን አድርገው ሶስተኛ ደግሞ መርየምን የእናታችን መርየምን ማለት ነው በዛን ሰዓት የነበሩት እሷንም ጌታ ናት ብለው ሶስት አደረጉ። አሁን ያሉት ደግሞ በእሷ ቦታ መንፈስ ቅዱስ ብለው ሶስት አደረጉ። እና እነዚህ
ወደድን ብለው ድንበር ያለፉ ናቸውና እነሱ ድንበር እንዳለፉት እንደተልፉ ነው አሁን አይ አታወድሱ ማለት ነው ለሚል ሰው ደግሞ እነሱ እንዳደረጉት እንደታደርጉ ነው የተባለው እነሱ ምንድነው ያደረጉት ጌታ ብለዋል ኢዘን ጌታ እንዳትሉኝ ማለት እንጂ ሌላ ጉዳይ አይደለም ነው በሌላም لا ترفعوني فوق قدري حاكم በዘገቡት ሐዲስ ሌሎችም እንደዚሁ አሉና ወደ ኪታባችን እንመለስና اعلم እወቅ انه لا يجوز አይበቃም ማሉ اعتقاد ማመን ان احدا አንድ ሰው من الانبياء ከነብያቶች አንዱ او الاولياء ወይንም ከወልያቶች አንዱ يعلم ያውቃል ብሎ ማመን አይቻልም كل الغيب ከኛ አንፃር ድብቅ ምንላቸው غيب ምንላቸው ነገራቶችን ሩቅ የሆኑ ሰው ሊያውቃቸው ሊደርስባቸው የማይችሉ ነገራቶች ነው غيب ስንል ማለት ነው እነሱን ሁሉንም ነገር ያውቃሉ ብሎ ማመን አይቻልም لاستقلالا ولا عطاء አሉ باستقلالም ይሁን بعطاء ያውቃሉ ሁሉንም ነገር ማለት አይቻልም አሉ استقلال ብሎ ማለት ራሳቸውን ችለው ማንንም ሳያሳውቃቸው በራሳቸው ጊዜ አውቀውታል በሚልም መልኩ ይሁን بعطاء በስጦታ መልኩ አላህ እንዲያውቁ አድርጓቸዋል ይሄንን ዕውቀት ሰጥቷቸው ሁሉንም ነገር አውቀዋል በማለትም በኩል ይሁን በሁለቱም መልኩ ሁሉንም ነገር ያውቃሉ ማለትን ነብያቶችንም ይሁን ወልያቶችን አይቻልም ነው ይሄ ክልክል ይሆነ ነው قال الله تعالى الله سبحانه وتعالى بقرآن بالولن ولا يحيطون بشيء من علمه إلا بما شاء ولا يحيطون بشيء بانداش نغركو آيا كاببوم على من علمه السوء الله سبحانه وتعالى كم يوقعቸው ነገራቶች በእውቀት አካብቡም አያውቁም إلا بما شاء السوء الله በሻው ነገር ቢሆን እንጂ እሱ የሻላቸውን ያክል እንጂ ሊያውቁ አይችሉም ነው አላህ ያወቀውን ሁሉ غيب ናቸው የሚባሉትን በተግላላ ሁሉ እነዛ ሁሉ ያውቃሉ ማለት ድንበር ማለት ነው እና ولا يحيطون بشيء من علمه إلا بما شاء الله የሻላቸውን እንጂ ማወቅ አይችሉም ነው فمعناه معنى مملنو أن أهل السماوات وهم الملائكة ይህ معنى أهل السماوات የሰማይ ነዋሪዎች وهم الملائكة الناس ملائكة ናቸው وأهل الأرض የመሬትም ነዋሪዎች من أنبياء وأولياء ነብያቶችም ወልያቶችም ቢሆኑ فضلا عن غيرهم ሌሎቹ ይቅሩና ነብያቶችም ይሁኑ ወልያቶች ከነዛው ውጭ ያለውማ ምን የታወቀ ነው ሌላው ይቅርና فضلا عن غيرهم ከነዚህ ከነብያቶችና ከወልያቶች ውጭ ያለውማ ይቅርና ወልያቶችም ነብያቶችም እንኳን لا يحيطون بشيء من علمه أي معلومه لا يحيطون بشيء بهون نجر أكبهم أيوكم من علمه مالت أي معلومه مالنو الله كم يوقع شو نجراتوس ما وقع أي شلوم مالت يزه أنكز إلا بما شاء الله بشاو نجر بهون جي أي إلا بالقدر الذي بزامت أن بهون جي الذي شاء الله يشاو بهونو أن يعلموه እንዲያውቁት የሻላቸው በሆነው መጠን እንጂ አላህም ያውቀውን ሁሉ ያውቃሉ አይባልም ነው ሱብሃንአላህ አንዳንዱ ታዲያ ድንበር የሚያልፋል ነብያችን ወደድኩ በሚል ሰለላሁ ዐለይሂ ወሰለም በቃ ወድጃቸዋለሁ በቃ ውዴታ አድርጎ ያስበዋል እሳቸውማ ሁሉን ነገር ያውቃሉ ይላል ይሄ ውዴታ አይደለም ውዴታ የእሳቸውን መንገዳቸውን አስተምሮታቸውን አውቆ መጠኑ ዲካው የት ድረስ ነው የሚለውን ድንበር ማለፍ የቱ ነው የቱ ደግሞ ትክክል ነው የሚለውን አውቆ በትክክለኛው መንገድ መጓዙ ተገቢው ትክክለኛው ይህ ነው ማለት ነው እንጂ ዝም ብሎ በዛኛው የሚሆን አይደለም አማ قوله تعالى አንዳንዶች ታዲያ ሙሉ በሙሉ ከአላህ ውጭ ምን ነገር غيب የሚያውቅ የለም ብለው እንዲህ አይነት ድምዳሜ ላይ ለመድረስ ይሞክራሉ ወሃቢዮችን የመሰለ ማለት ነው اما قوله تعالى يا الله سبحانه وتعالى ንግግርማ ምን የሚለው
قل لا يعلم من في السماوات والأرض قل بلهبل لا يعلم أيوك من في السماوات والأرض بسماوات وجستمهم بامدر وستيالوت بتقلل منه أيوكم من الغيب إلا الله غيبا روكي هون النجر كنيا يتدبك هون النجر أيوكم إلا الله سبحانه وتعالى بتشا بهون እንጂ ማለትም እሱ ነው እንጂ የሚያውቀው ሌላ ማንንም የሚያውቅ የለም غيبን የሚል ነው ይህን ይዙና አይ ምንም በጭራሽ غيب የሚባልን አላህ እንጂ ሌላ የሚያውቀው የለም ወደ ማለት የሚመጡ አሉ እዚህ ጋር አያውቁም ሲባል ምንድነው ነው ትኩረት ሊደረግ ይገባል ወኢላማ ነብያቶችም ወልያቶችም አንዳንዶቹን ያውቋቸዋል አላህ አሳውቋቸው ማለት ነው فالمنفي والو عن الخلق كفطرانوቹ ላይ ነፍይ የተደረገው የተራቀ የሆነው ነገር علم جميع الغيب ሁሉንም غيب የተባለን አውቁም ማለት እንጂ የተወሰነውን አውቁም ማለት አይደለም ለምሳሌ ቁርአን መለስና قل لا يعلم من في السماوات والارض الغيب الا الله ሲባል በሰማይም በምድር ያሉት በተከለለ غيبን አያውቁም አላህ ቢሆን እንጂ ሲባል غيبን በተከለለ ሁሉንም غيቦችን ሁሉንም የራቁ የሆኑ ነገራቶችን ሁሉንም ድብቅ የሆኑ ነገራቶችን አያውቁም ማለት እንጂ ከድብቅ ነገራቶች የተወሰኑትን አያውቁም ማለት አይደለም اما بعض الغيب አንዳንድ غيቦችንማ አንዳንድ ሩቅ የሆኑ ድብቅ ነገሮችንማ فإن الله سبحانه وتعالى يطلع عليه بعض الملائكة يطلع ياسياتوال ياسوقاتوال عليه بذا بدبق ነገር ላይ بعض الملائكة كفيل ملائكዎችን وبعض البشر የተወሰኑ ከፊል ሰዎችን وهم الانبياء والاولياء ከሰዎች ስንል ነብያቶችና ወልያቶችን አላህ ያሳውቃቸዋል ሁሉንም አያውቁም እንጂ አላህ የሚያሳውቃቸው የሆነ ድብቅ ነገራቶች አሉ ነው ለዛም ነው ሱብሃንአላህ ሰይድና ዑመር ረዲየላሁ ዐንሁ ኹጥባ ያደረጉ ያሉ አህባብ ኹጥባ ያደረጉ ያሉ በጣም ብዙ ሺህ ኪሎ ሜትሮች እርቀት ላይ ያለን ጦር መሪ አድርገው ሳሪያ የሚባለውን ሷቢ ማለት ነው ልከውት ነበር ጦር መሪ አድርገው ሄዶ እሱ ጦር ሜዳ ነው ያለው እሳቸው የት ናቸው መስጂድ ውስጥ ኹጥባ እያደረጉ ነው በመሃል ምን አሉ ያ ሳሪየቱል ጀበል እያሉ በኹጥባ መካከል መናገር ጀመሩ ያ ሳሪየቱል ጀበል እያሉ መናገር ጀመሩ ከዛ ሰዎች ምን አሏቸው ማለት በሰዓቱ ሰዎች ተደናገጡ ኹጥባ እያደረጉ በመካከል ላይ ሳሪያ ደግሞ ጦር ሜዳ ሄዷል እዚህ መሃላችን የለም ምንድን ማለት ፈልገው ነው ብለው ከዛ በኋላ ሲጨርሱ ሲጠይቋቸው አይ በውስጥ የሆነ ነገር ተከስቶ ነው አሏቸው ደበቋቸው ዝም ብለው ያአላህ ወልያቶች አቃለው አይሉ ያን ነገር እንዲህ ሆኖ ነው እንኳን አላሏቸውም የሆነ ነገር በውስጥ የተከስቶ ነው አሏቸው ከዛስ ያንን የሳቸውን ንግግር ምንድን ማለት ነበር ወደ ጎራውጣ አንተ ሳሪያ ሆይ ወደ ጎራውጣ ወደ ላይ ያሉ ነበር ያዘዙት ኹጥባ ያደረጉ ባለበት ሐል ጦር ሜዳ ላይ ያለን ጦር መሪያቸውን ከዛ ሳሪያ የሚባለው ሲመለስ ጠየቁት ስለ አህዋሉ ምን አለ የሰይዱና ዑመር ንግግርን ሰማሁኝ አለ ወደ ጎራውጣ የሚለውን ከዛ ወደ ጎራው ወጣንና ጠላት ከጎራው ጀርባ መጥቶ ሊያጠቃን ነበር ከጎራው ላይ በመውጣታችን ዳን አሸንፈን መጣን ብሎ ነገራቸው ያኔ ታይቷቸው ነው የት ስንት ሺህ ኪሎ ሜትር ያለውን ጉዞ መስጂድ ውስጥ ሆኖ ማለት ነው ታዲያ ይሄ ምንድነው አላህ Subhanahu Wa Ta'ala አሳውቃቸው ነው غيب ነገራቶችን ሁሉንም ያውቃሉ አይባልም እንጂ አላህ Subhanahu Wa Ta'ala ያሳውቃቸውን ያክል ያውቃሉ ነው ወልያቶች የሚሆኑ ነብያቶች اما من ادعى የሞገተ የሆነ ሰው ማለትም እንደዚህ ነው ብሎ የተከራከረ ምንን ان الرسول صلى الله عليه وسلم رسول عليه الصلاه والسلام يعلم ያውቃሉ ብሎ የሚሞግት የሚከራከር የሆነ ሰው كل ما يعلمه الله የሚያውቀውን ነገር ሁሉንም ያውቃሉ ብሎ የሚከራከር ሰው فقد سوى الرسول بالله ይሰው በርግጥም رسول عليه الصلاه والسلام ከአላህ ጋር እኩል አድርጓቸዋል አላህ የሚያውቀው ሁሉ አውቀዋል ከተባለ ምን ያደርግ ነው
ከአላህ ጋር እኩል እያደረጋቸው ነው እያሻረከ ነው وذلك كفر ይሄ ደግሞ ኩፍር ነው ምክንያቱም አላህ Subhanahu Wa Ta'ala ጋር ማወዳደር አንድን ፍጡር እስልምናን የሚያሰጣ ይሆነ ነው ማለት ሸሪካ አደረገለት ነውና የሚሆነው وهذا من الغلو ይሄ ድንበር ከማለት ነው الذي نهانا الله عنه ورسوله صلى الله عليه وسلم وهذا من الغلو ድንበር ከማለት ውስጥ ነው الذي نهانا يكلكلني هنا نهانا الله يكلكلني هنا عنه كسو ورسوله صلى الله عليه وسلم እንዲሁም ረሱል عليه الصلاه والسلام የከለከሉን የሆነው ነገር ነው ምን እሳቸውን ሁሉንም ነገር ያውቃሉ ማለት እናታችን አይሻ ምንድነው ያሉት ሱብሃንአላህ من زعم انه ولو رسول عليه الصلاه والسلام ያሰበሰው አሉ يخبر بما يكون في غد ነገ የሚከሰተውን ነገር ይነገራሉ ያውቃሉ ብሎ የሚያምን አሉ فقد اعظم على الله الفريه ይሰው በአላህ Subhanahu Wa Ta'ala ላይ ትልቅ ቅጥፈትን ትልቅ ውሸትን ይዋሻ የሆነ ሰው ነው አሉ والله يقول الله سبحانه وتعالى لمو قل لا يعلم من في السماوات والارض الغيب الا الله ይላልና እሳቸውን ነገ የሚከሰተውን ያውቃል እያለ የሚናገር ሰው በአላህ Subhanahu Wa Ta'ala ላይ ትልቅ እንቅጥፈት ይቃጠፈ ውሸቱ የከበደ የሆነ ነው ይላሉ እናታችን አይሻ ረዲየላሁ ዐንሃ እና وهؤلاء يزعمون نزيه ሰዎች ማለት ነው ያስባሉ ان هذا ይህ ነገር አይ ሁሉንም ያውቃሉ ማለታቸው من قوة تعظيم الرسول صلى الله عليه وسلم ومحبته لرسول عليه الصلاة والسلام ያላቸው تعظيم ለሳቸው ካላቸው ልቅና የተነሳ አድርገው ያስባሉ ومحبته እንዲሁም ለሳቸው ካለን محبة ነው እኮ ይላሉ በቃ ፍቅራቸውን እየገለጹ እሳቸው ትልቅ ደረጃ ያላቸው ናቸው ትልቅ ቦታ አላቸው ነገ ብለው ይህንን እንደምንድነው የሚቆጥሩት ለሳቸው ካላቸው ውዴታ የተነሳ የሚሉት ነገር ነው አድርገው የሚያስቡት ነገር ግን ለሳቸው ውዴታ የሚሆነው የሚሉት ነገር በአግባቡ መያዝ ነበር ማለት ነው وهؤلاء እነዚህ ሰዎች ማለት ነው ለሁም ለነሱ وجودን መገኘት አላቸው ማለትም አሉ ማለት ነው وهؤلاء لهم وجود እነዚህ ሰዎች አሉ في فرقة فرقاዎች ውስጥ ተንተሲቡ الى التصوف في الهند ተንተሲቡ ምትጠጋ የሆነች ማለት ነው الى التصوف ወደ ሱፊይነት في الهند ሂንድ ውስጥ ሂንድ ሀገር ውስጥ ወደ ሱፊይነት ራሷን አስጠግታ ከሚኖሩ ቡድኖች ውስጥ የሚገኙ የሆኑ ናቸው ሂንድ ሀገር ላይ ያሉ ሰዎች ናቸው ማለት ነው እንደዚህ የሚሉ እሳቸው ሁሉንም ነገር ያውቃሉ የሚሉ አሉ አላህ ይጠብቀንና من اعجب ما ظهر من هؤلاء الغلاة من اعجب በጣም ከሚገርመው ነገር መካከል ما ظهر የታየው ግልጽ የሆነው ነገር من هؤلاء الغلاة ከነዛ ጥመት ላይ ካሉ ሰዎች ጠማማ ከሆኑ ሰዎች ረሱል አለይሂ ሰላቱ ወሰለም ወደርን በማለት አላህ ጋር በእውቀት እኩል የሚያደርጉ የሆኑ ሰዎች እና በሳቸው የሚያሻርኩ የሆኑ ግለሰቦች በጣም የሚገርም የሆነው ከነሱ ከተገኘው ነገር መካከል لما قيل لاحدهم لما قيل በተባለ ጊዜ لاحدهم ለአንዳቸው ማለት ነው ሲባሉ ምን አለ ጥያቄው ነበር كيف تقول እንግዲህ ረሱል አለይሂ ሰላቱ ወሰለም ሁሉ ነገር ያውቃሉ ይያሉ ነውና እንደዛ የምትሉ ከሆነ كيف تقول እንዴት ነው ይሄን ነገር የምትለው እንዴት ሁሉንም ያውቃሉ ትላለህ ان الرسول صلى الله عليه وسلم ساتوكو رسول عليه الصلاه والسلام يعلم كل شيء ሁሉንም ያውቃሉ እንዴት ትላለህ يعلمه الله الله የሚያውቀው የሆነውን ነገር ሁሉ ያውቃሉ እንዴት ትላለህ ሲባል وقد ارسل الساتوكو برغتم لكوال من 70 من اصحابه ከባልደረቦቻቸው ከሱሐቦቻቸው ቁራእ የሚባሉ የሆኑትን 70 መርጠው ምርጥ ናቸው ያው ሁሉም ሱሐቦች ምርጥ ናቸው ላኪን ከነዛ ውስጥ በቂራአትም ጠንከር ያሉና ምርጥ የሆኑትን 70 የሚደርሱትን ለከውላቸው ነበር ኢላ ቀቢለቲን ወደ አንዲት ቀቢላ ጎሳ ማለት ነው ወደ አንድ ሀገር ለከው ነበር ሊዩዓልሙሁም الدين ዲንን እንዲያስተምሯቸው
فاعترضتهم بعض القبائل እንግዲህ ከዛ ከተላከላቸው ሰዎች ውስጥ ከፊሎቹ እሳቸውን ወረዋቸው ይዘዋቸው فحصدوهم ሁላቸውንም እጅ አድርገው ገደሏቸው ሁሉንም ሱብሃንአላህ ከበው ወረው ማለት ነው ገደሏቸው ከዚህ ጋር ረሱል አለይሂ ሰላቱ ወሰለም ይሄን ነገር ቢያውቁ ኖሮ እያወቁ እንደሚገደሉ እያወቁ እነዚህ ሱሐቦች ይልኳቸው ነበር ወይ ሲባል ሱብሃንአላህ በጣም ከሚገርመው ነገር እሳቸውን እኮ ወዳለሁኝ ከማለት የተነሳ ነው ወደዚህ ሄዱት ወዳቸዋለሁኝ እያሉ ሁሉም ያውቃሉ እያሉ ታዲያ ይሄንን እያወቁ ይልካሉ ወይ ሲሉት ይሄ እኮ እያወቁ ሱሐቦቻቸውን ሊያስገድሉ ላኩ ማለት በጣም ከባድ ነው እኮ ይሄንን ምን አለ አዎ እያወቁ ይልኳቸው ነበር አለ ሱብሃንአላህ ሁሉንም ነገር ያውቃሉ ለማለት ማለት ነው እንظሩ الله يدبرنا سبحان الله حديث بخاري مسلم ዘግበውታል የሙስሊሙን ዘገባ ለፍዙን ማለት ነው አብረን ነው عن انس بن مالك كانس بن مالك ያው ሰነዱ ከላይ አለ ተይዞ قال እሳቸው አነስ ምን አሉ جاء ناس الى النبي صلى الله عليه وسلم ሰዎች ወደ ረሱል عليه الصلاه والسلام መጡ فقالوا አሏቸው اني بعث معنا رجالا اني بعث معنا لا كلن ብለው መጡ ወደ ረሱል عليه الصلاه والسلام من رجالا يعلمونا القرآن والسنة قرآننا حديثا የሚያስተምሩን የሆኑ ሰዎችን ላኩልን አሉ እንግዲህ እስልምናን ተቀበለን ካንተ ጎን ነው ምን ሆነው በማለት ማለት ነው ከዛስ ረሱል አለይሂ ሰላቱ ወሰለም የሐቂቃም እውነት መሰላቸው ደስ ብሏቸው እንዲህማ ከሆነ እንግዲህ አንድ ሀገር ሙሉ እስልምናን ተቀብሎ ሂዳያን አገኘ ማለት እንግዲህ ከባድ ነገር ነው በዚህ አጋጣሚ እኛም ምንችለውን ሁሉ ለሰዎች የሂዳያ ሰበብ ለመሆን መታገል አለብን ማለት ነው እና ይህን ሲሰሙ ደስ አላቸው ምን አደረጉ ላኩላቸው فبعث إليهم 70 رجلا 70 ሰዎችን ላኩላቸው من الأنصار ከአንሷሮች ሆኑ 70 ሰዎችን يقال لهم القراء ተብለው ይታወቃሉ ማለትም እነሱ በቂራአ በደንብ የታወቁ የሆኑ ናቸውና ሱብሃንአላህ መርጦቹ ተመርጠው ነው የተላኩት እንግዲህ ተመልከቱ ቢያውቁ ኖሮ ይሄን ያደርጉ ነበር ወይ ነው እና فيهم خالي حرام አለ አነስ ብን ማሊክ ምን አሉ ከነዚህ ከሰባዎች ውስጥ فيهم ከነሱ ውስጥ خالي የሹማያ አለ አሉ حرام የሚባለው ሰውዬ የሹማያ አለ አሉ يقرؤون القرآن እነዚህ ሰዎች ከመላካቸው በፊት ቁርአንን የሚቀሩ የሆኑ ነበሩ ويتدارسون بالليل ليلة ይማማራሉ አንዱ አንዱን ያስተምራል يتعلمون كذلك እስበሳቸው ይማማራሉ ይማራሉ وكانوا بالنهار ቀንቀንም ደሞ ያደርጉ ነበር ምን يجيئون بالماء وهن ሄደው ይቀዳሉ فيضعونه في المسجد መስጂድ ጋር ያስቀምጡታል የሚፈልግ ሰው ለውዱ የሚከጅል حاجه ያለበት ሰው ወደ ውሃ እንዲጠቀመው ይያሉ እንደዚህ አይነት ሰዎች ነበሩ ምርጦች ሆኑ ለሊት ይማማራሉ ቀንቀን ውሃ እንደዚህ ይቀዳሉ ويحتطبون እንጨትንም ይሰብሩና فيبيعونه ይሸጡታል ከዛም ويشترون به الطعام لأهل الصفة وللفقراء እንጨት ለግመው ሰብረው ምን ያደርጋሉ እንጨቱን ይሸጡና ምግብን ይገዛሉ ለማን ለአህሉ ሱፋዎች አህሉ ሱፋ ምንላቸው ሱብሃንአላህ ከኩፋሮች እንግዲህ እየሰለሙ ንብረታቸውን በሙሉ እየተነጠቁ እስልምናን መርጠው حتى ሱብሃንአላህ የሚለብሱትን ልብሳቸውን ሁሉ ተቀምተው ጆንያን ኬሻ ነገርን አንዱን ለሁለት ሰንጥቀው አንዱን ከታች አሸርጠው አንዱን ትካሻቸው ላይ ጣል አድርገው በእንደዚህ ሐል ወደ እስልምና የመጡም ብዙ ነበሩ ሱብሃንአላህ በዚህ ሐል የመጡም ነበሩ እና እንደዚህ አይነቶቹ እንግዲህ ዱንያን ጥለው የመጡት አህሉ ሱፋ ይባላሉ ያው ዒልምን መማር እስልምና መማር እንጂ ወዲህ የሚሉ አይደሉም መስጂድ ውስጥ የሚቀመጡ ናቸው ያገኙትን ይበላሉ ካላገኙም ጾማቸውን የሚውሉ ይሆኑ ናቸው ማለት ነው እና ለነዚህ አይነት ሰዎችና ለፉቀራዎች ለድሃዎች እነዚህ ሰዎች እንጨት ሰብረው ሸጠው ምግብን እየገዙ
የሚያበሉ ነበሩ ነው فبعثهم النبي صلى الله عليه وسلم إليهم رسول عليه الصلاة والسلام ወደ እነዛ ሰዎች ላኳቸው እነዚህን ሰዎች እንግዲህ እነዚህ ምርጥ ሰዎችም ስለሆኑ እዛ ጋር ዲንን እንዲያስተምሯቸው ብለው ማለት ነው فعرضوا لهم فقتلوهم قبل أن يبلغوا المكان سبحان الله ወደ እነሱ መጡና ያዟቸው ገደሏቸው ምን ከመሆኑ በፊት እዛ ቦታ ከመድረሳቸው በፊት الى اخرهم ማለት ነው ሁላቸውንም ጨረሷቸው سبحان الله ከዛ በቦታው ከመድረሳቸው በፊት መንገድ ላይ ነው እንግዲህ እንዲህ የሰሯቸው فقالوا አሉ እነዛም انظروا እንዲህ አይነት ሙሲባ ያጋጠማቸው የቻሉትን ያክል ተዋጓቸው ከዛም ሲጨርሷቸው ምን ይያሉ ሄዱ اللهم بلغ عنا نبينا أننا قد لقيناك فرضينا عنك ورضيت عنا سبحان الله من قالوا الله بلغ عنا نبينا ለነብያችን አለይሂ ሰላቱ ወሰለም አድርሳቸው አሉ ይሄን ኸበራቸውን የተከሰተውን ነገር እንደዚህ መከሰቱን ምን መሆናችን እና قد لقيناك እኛ ሰዋብህን አግኝተናል ስራን ኸይርን ሰራን ካንተ ጋር ተገናኝተናል ብሎ ማለት መልካም ስራችን ተቀባይነት ያገኝ ሆኗል እንግዲህ በመሞት ወደዛ راجع ስለሆኑ ማለት ነው ይሄን ተናገሩ فرضينا عنك ይሄን በእኛ ላይ ያደረከውንም ደግሞ ወደናል ይሄን መውደዳችንም ለረሱል አለይሂ ሰላቱ ወሰለም አድርስልን እንግሩ ቀልባቸውም እንዳይሰበር ማለት ነው እንግዲህ እንደዚህ መከሰቱን ወደናልና ይሄንን አድርስልን አሉ ወረضيت عنا አንተም ከኛ ወደህልናል አሉ ይሄ ምን ማለት ነው እንግዲህ በቀጥታው መንገድ ላይ ወጣው ይሄ ነገር አጋጠማቸው ሸሂድነትን አገኙ አንተም የወደድክልናል እንግዲህ ሸሂድ ሆኖ ሞቱ ማለት ምንም ጥርጥር የለውም ያኛው ሀገር ያማረ ስለሆነ ማለት ነው እና እንደዚህ እኛም ይሄንን መውደዳችንን አንተም ከኛ የወደድክ መሆንህን አድርስልን ለረሱል አለይሂ ሰላቱ ወሰለም አሉ መሞታቸው አላስጨነቃቸው ትልቅ ደረጃ ሲመኙት የነበረው ነው ያገኙትና ማለት ነው قال واتى رجل حراما እንግዲህ አንዱ ደግሞ حرام ይባላል የአነስ አጎት ወደ ሆነው መጣና ከኋላው ማለት ነው خال انس من خلفه فطعنه برمح ከኋላው መጥቶ ምን አደረጋቸው حتى انفذه سبحان الله ከኋላ በቀስት ወጋቸው በዛ ገደላቸው ማለት ነው فقال حرام ነዚህ አነስ አጎት ምን አሉ فزت ورب الكعبه سبحان الله በካዕባ ጌታ ይሁንብኝ ነጃ ወጣሁኝ አገኘሁ የሙራዴን አሉ እንظሩ ሲገደሉ ማለት ነው ያ ሰላም الله الله ከዛም ወህይ መጣላቸው ረሱል አለይሂ ሰላቱ ወሰለም ይሄ ነገር መከሰቱን فقال رسول الله صلى الله عليه وسلم لاصحابه ከዛም ለሷሃቦች ብለዋላቸው ان اخوانكم قد قتلوا الله الله ወንድሞቻችሁ እኮ ተገለዋል አሉ وانهم قالوا እነሱም ደግሞ ብለዋል ያሉትን አላህ አድርሶላቸዋል اللهم بلغ عنا نبينا أننا قد لقيناك فرضينا عنك ورضيت عنا ይሄንን አድርስልን ብለው ነበርና እንደዚህም ብለዋል ብለው ለሷሃቦቻቸው ነገሯቸው አላሁ Subhanahu Wa Ta'ala ይሄንን ኸበር አድርሶላቸው የወደዳቸውም የሆኑ ባሪያዎች ስለሆኑ ማለት ነው እና እነዚህ ሰባ የሆኑ ሷሃቦችን ሱብሃንአላህ ምርጦቹን ምን አደረጓቸው ሱብሃንአላህ በዚህ መልኩ ጨረሷቸው ማለት ነው አላህ አላህ ታዲያ ሙስሊም የሆነ ሰው እንግዲህ ሐቅን ሲናገር ብዙ መከራዎች ሊደርሱበት ይችላሉ ብዙ ችግሮች ሊገጥሙት ይችላሉ ብዙ ነገራቶች ላኪን ሐቅን እየተናገረ ኸይርን እየተናገረ መልካምን እየፈጸመ ያን መልካምን ነገር እንዳትፈጽም የሚከለክል የሆነ ነገር ከመጣ እጅ መስጠት አስፈላጊ አይደለም ማለት ነው ለዛ ነገር ወደ ኋላ ማለት ምንም ያስፈልግ ነገር መጠንከርና መጨከን አስፈላጊ ይሆናል ማለት አላሁ Subhanahu Wa Ta'ala የወሰነለትን ውሳኔ መውደድ አስፈላጊ ነው ማለት ነው نعم ምንም መልካምን ነገር ብትናገሩ ሁሉ ሰው አይወድላችሁ ምንም ጥሩ ነገርን ብትናገሩ ሁሉ ሰው ሊወድላችሁ አይችልም ምክንያቱም ሰው ግማሹ መጥፎን የሚወድ ግማሹ ኸይርን የሚወድ ሆነ ነው
ኸይርን ስትናገሩ መጥፎን የሚወደው ይጠላችኋል ግዴታ ሁሉንም ማስወደዳለሁ ብሎ የሚሄድ የሆነ ሰው ይህ ዙል ወጅሃይን የሆነ አስመሳይ የሆነ ሰው ነው ሐቂቃ ላይ ያለ ሰው አይደለም ማለት ለዛም ሐቁ የሱፍዮች መንገድ የአህሉ ሱና ወልጀማዓዎች መንገድ ቀጥ ብሎ ይያለ እኔ ሱፍይ ነኝ ይያለ ወሃቢያ እንዳይጠላው ወሃቢዮችም ጋር ለመወደድ መሃል ሰፋሪ ሆኖ አንዴ ወደዛ የሚዞር አንዴ ወደዚህ የሚዞር ይህ አደጋ ላይ ያለ ሰው ነው ማለት ሐቅን ከተናገራችሁ አህሉ ሱና ወልጀማዓ ከሆናችሁ ትክክለኛ መንገድ ላይ ከሆናችሁ ወሃቢያ አይወዳችሁም አላህ ከወደዳችሁ ካፊ በቂ ነው የአላህ ጥላት ወዶ ምንድነው የሚጠቅመኝ ላኪን ደግሞ አይወድም ለምን ብትሉ አላህ Subhanahu Wa Ta'ala በቁርአኑ ነው የነገረን ወለን ተርዳ عنك اليهود ولا النصارى حتى تتبع ملتهم ይሁዶችም ይሁኑ ነሳራዎች አይወዱህም ነው ያላቸው ረሱል አለይሂ ሰላቱ ወሰላም ከذلك ሌሎችም ነብያቶችን የሚወዷቸው አልነበሩ ለምን حتى تتبع ملتهم ነው መንገዳቸውን ካልተከተልክ አይወዱህም ምንም እንኳን አለባባሽ ቢሆን ሰውየው ምንም እንኳን አስመሳይ ቢሆን እነሱ እንዲወዱት የተለያየ ነገር ቢያደርግ እስከ ጊዜው መጠቀሚያ አድርገው የሆነ ሰዓት ላይ እሱንም ገደል ነው የሚጨምሩት እንጂ ወሃቢዮች ወሃቢያ እስካልሆነ ድረስ አይወዱት ሱፍያ ነኝ ብሎ እኔ ወሃቢዮች ወንድሞቼ ነው ምለው አይከፍሩም እያለ ቢያለባብስ ጅስምን እየተገዙ አካልን እየተገዙ ወንድሞቼ ናቸው ቢል አይወዱትም አላህ Subhanahu Wa Ta'ala ማይወደው ከሁለቱም ያጣ ነው የሚሆነው ለምን እነዛም ምን እስከሚሆን ድረስ ነው አላማቸውን ግባቸውን ለማድረስ መጠቀሚያ ሆኖ እስከቀጠለላቸው ድረስ መጠቀሚያ አድርገው ይሄዳሉ እንጂ አይወዱትም መንገዳቸውን ካልተከተለ በቀር አላህ Subhanahu Wa Ta'ala ደግሞ ሙናፊቅ የሆነ ሰው አይወድም ሙናፊቅ የሆነ አህሉ ሱና ወልጀማዓዎችን ከአህሉ ሱና ወልጀማዓ ጠላቶች ጋር ሆኖ የሚያጠቃ በጎን ደግሞ ከጎናችሁ ነኝ እያለ የሚሄድ የሆነ ሰው አላህ የሚወደው ሰው አይደለም በሐቅ ጎዳና ላይ ጽንት ሲል ነው ዓሊምም ሊባል ጥሩ ሰውም ሊባል የሚገባው ማለት ነውና ምንም ያክል ቢያለባብስ ተቀባይነት የሚኖረው አይሆንም ማንንም ሰው ደግሞ ሰዎች እንዲወዱኝ ብሎ አላህ የሚጠላው የሆነን ስራ መስራት አይገባውም ነው በቀስት ሲወጉት ምንድነው ያለው فزت ورب الكعبة سبحان الله ተመልከቱ የሙራዴን አገኘሁኝ በካዕባ ጌታ ምላልሁ ደስታቸው ማለት ነው ተመልከቱ እኛም አህሉ ሱና ወልጀማዓዎች እንደዛ መሆን የግድ ይሆናል ምንም መከራ ቢመጣ በሐቅ ጎዳና ላይ መጽናት ምንም ችግር ቢከሰት ሐቅን ከመናገር ወደ ኋላ አለም ይህ ግዴታችን ነው ማለት ነው እና ለዚህ ሰው ወደ እንትናችን ስንመለስ ምን አሉ فلو كان يعلم انه يحصل لهم هذا فلو كان يعلم رسول عليه الصلاه والسلام يوقوا بهون نور انه يحصل لهم هذا እንደሚከሰትባቸው ቢያውቁ ኖሮ هل كان يرسلهم ይልኳቸው ነበር ወይ ብለው ሲጠይቁት فقال والعياذ بالله تعالى الله سبحانه وتعالى ይጠብቀንና አለ نعم አለ አዋን እያወቁ ነው ይላኳቸው አለ አውቁም ማለትን ሁሉንም ነገር አውቁም የሚለውኮ ነውር ሆኖበት ነው ለሱ የወደድኩ መስሎት በቃ ሁሉንም አላህ የሚያውቀው ሁሉም ማወቅ አለባቸው ብሎ አስቧል ወዳቸዋለሁ ከማለት የተነሳ ግን እንደዚህ አይነት ሰባ የሚደርሱ ሱሐባዎችን ሆም ብለው ሰደው አስጨፈጨፏቸው በማለት ደረጃ ደረሰ ተመልከቱ ምን አይነት የራቀ አስተሳሰብ እንደሆነ ማለት ነው እና ይህ ጥፋት ላይ ያለ ሰው ንግግር ነው ምን አለ نعم يرسلهم مع علمه بذلك ይሄን ያውቁ ይልካል ይሄ በነብያቶች ላይ ይቀርና ፋጅር በሆነ ንጉስ ላይ ራሱ የሚያስጠላ የሆነ ነገር ነው ቢከሰት እንኳን ከነብያቶች ይሄ ሊገኝ ማለት ነው وهذا الحديث رواه البخاري وغيره مسلم ጀምሮ ዘግቦታል ማለት ነው ቡኻሪም ዘግቦ الله سبحانه وتعالى በስሙ ከመ ያደርጋል اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين آمين آمين الحمد لله